ቅዳሴ ማርያም የጸለየ በእመቤታችን የተማጸነ በየዕለቱ ይባረካል፣ በየዕለቱ ይቀደሳል፣ በየዕለቱ ይፈወሳል፣ በየዕለቱ ከኢየሱስ ክርስቶስ ዘንድ ምሕረትን ያገኛል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችን ሁሉ ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽን ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ውድ የክርስቶስ ቤተሰቦች፣ ከዚህ በመቀጠል በዕለተ ቅዳሜ የሚጸለይ አምላክን የወለደች እመቤታችን የቅድስት ድንግል ማርያም ውዳሴ ማርያም እናሰማለን። ንጽሕት ነሽ፣ ብርህት ነሽ፣ ጌታን በመሃል እጅሽ ያዝሽ ሆይ በሁሉ የተቀደስሽ ነሽ። ፍጥረት ሁሉ ቅድስት ሆይ ለምኝልን ብለው እየጮኹ ካንቺ ጋር ደስ ይላቸዋል። ቅድስት ሆይ ለምኝልን። ጸጋን የተመላሽ ሆይ ደስ ይበልሽ፣ ባለሟልነትን አግኝተሻልና ደስ ይበልሽ። እግዚአብሔር ካንቺ ጋር ነውና ደስ ይበልሽ። ግርማ ያለሽ ድንግል ሆይ ገናነትሽን እናመሰግናለን እናደንቃለን። እንደ መልአኩ ገብርኤል ምስጋና እናቀርብልሻለን። የባሪያችን መዳን ከማኅፀንሽ ፍሬ ተገኝቷልና ወደ አባቱ ወደ እግዚአብሔር አቀረበን። ቅድስት ሆይ ለምኝልን። እንደ ሰርግ ቤት ጉድፍ የሌለብሽ ነሽ፣ መንፈስ ቅዱስ አድሮብሻልና የልዑል ኃይልም ጸልሎብሻልና። ማርያም ሆይ ለዘላለም የሚኖር መጥቶ ከኃጢአት ያዳነን የአብ ልጅ ቃልን በእውነት ለምኝልን። ቅድስት ሆይ ለምኝልን። ከዳዊት ስር የተገኘሽ ባህሪ ዘር አንቺ ነሽ። መድኃኒታችን ኢየሱስ ክርስቶስን በሥጋ ወልደሽልናልና ከአብ የተወለደ ከዓለም በፊት የነበረ አንዱ ቃል ራሱን ባህሪውን ሰወረ። ከአንቺም የተገዢውን የሰውን አርአያ ነሳ። ቅድስት ሆይ ለምኝልን። አምላክን ያለ ርኩስ የወለድሽ ሆይ የምድር ሁለተኛ ሰማይን ሆነሽ እውነተኛ ፀሐይ ካንቺ ወጥቷልና እንደ ነቢያት ትንቢት ያለ ዘርና ያለ መለወጥ ወለድሽው። ቅድስት ሆይ ለምኝልን። ከተለዩ የተለየች የተባልሽ የኪዳን ጽላት ያለብሽ የተሰወረ መና ያለበት የወርቅ መሶብ ያለብሽ ደብተራ ድንኳን አንቺ ነሽ። ይኸውም መና የተባለው መጥቶ በድንግል ማርያም ማኅፀን ያደረው የእግዚአብሔር ልጅ ነው። ያው ቃል በእርሷ ሰው ሆነ፣ መጥቶም አዳነን። የባሕሪ ንጉሥ በዓለም ውስጥ ወለደችው። የሚናገር በግ የክርስቶስ እናቱ ገነት ደስ ይላታል። ለዘላለም የሚኖር የአብ ልጅ እርሱ መጥቶ ከኃጢአት አድኖናልና ቅድስት ሆይ ለምኝልን። የንጉሥ ክርስቶስ እናቱ ተባልሽ። እርሱን ከወለድሽ በኋላ በድንግልና ኖርሽ። ድንቅ የሆነ ምስጢር ተዋህዶ አማኑኤል ወለድሽው። ስለዚህም ባለመለወጥ አጸናሽ። ቅድስት ሆይ ለምኝልን። እግዚአብሔር በላይዋ ተቀምጦባት ያዕቆብ ያያት መሰላል አንቺ ነሽ። በሁሉ በኩል የማይመረመር እርሱን ተፈትሖ በሌለበት ማኅፀን ተሸክመሽዋልና እኛን ስለ ማዳን ካንቺ ሰው በሆነ በጌታችን በኢየሱስ ክርስቶስ ዘንድ አማላጅ ሆንሽን። ቅድስት ሆይ ለምኝልን። የተባረክሽና ንጽሕት ሆንሽ አዳራሽ ሆይ እነሆ ጌታ የፈጠረውን ዓለም ሁሉ
በይቅርታው ብዛት ያድን ዘንድ ካንቺ ወጣ ተወለደ። ፈጽመን እናመስግነው ቸርና ሰውን ወዳጅ ነውና። ቅድስት ሆይ ለምኝልን። ያለ ርኩስ ድንግል የሆንሽ ጸጋን የተመላሽ ሆይ ደስ ይበልሽ። የዓለም ሁሉ መክበሪያ ንጽሕ ጽዋ ነሽ። የማትጠፊ ፋና ነሽ። የማትፈርሽ መቅደስ ነሽ። የቅዱሳን መደገፊያቸው መጠጊያቸው የማትለወጭ ሃይማኖት በትር ነሽ። ቸር አዳኛችን ወደሆነ ልጅሽ ለምኝልን። ፈጽሞ ይቅር ይለን ዘንድ ኃጢአታችንን ያስተሰርይልን ዘንድ ቅድስት ሆይ ለምኝልን። የእመቤታችን የቅድስት ድንግል ማርያም ፍቅር፣ ረድኤት፣ በረከት፣ አማላጅነት ከእኛ ከሁላችን ጋር ይሁን። ከዚህ በመቀጠል ውድ የክርስቶስ ቤተሰቦች የመዝሙረ ዳዊትን ጸሎት ስለምናሰማ ይከታተሉ። መዝሙረ ዳዊት ምዕራፍ 33 ከቁጥር 1 እስከ 11 ያለውን አብረን እንጸልያለን። እግዚአብሔርን ሁልጊዜ እባርከዋለሁ፣ ምስጋናውንም ዘወትር ባፌ ነው። ነፍሴ በእግዚአብሔር ትከብራለች። ገሮች ሰምተው ደስ ይላቸዋል። እግዚአብሔር ከኔ ጋር ታላቅ አድርጉት፣ በአንድነትም ስሙን ከፍ ከፍ እናድርግ። እግዚአብሔርን ፈለግኩት መለሰልኝም፣ ከመከራዬም ሁሉ አዳነኝ። ወደ እርሱ ቅረቡ ያበራላችሁማል፣ ፊታችሁም አያፍርም። ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራውም ሁሉ አዳነው። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል፣ ያድናቸውማል። እግዚአብሔር ቸር እንደሆነ ቅመሱ እዩም። በእርሱ የሚታመን ሰው ምስጉን ነው፣ የሚፈሩት አንዳችን አያጡምና። ቅዱሳኑ ሁሉ እግዚአብሔርን ፍሩት። ባለጠጎች ደኸዩ ተራቡም፣ እግዚአብሔርን የሚፈልጉት ግን ከመልካም ነገር ሁሉ አይጎድሉም። ልጆቼ ኑ ስሙኝ፣ እግዚአብሔርን መፍራት አስተምራችኋለሁና። ስለ ቃሉ እግዚአብሔር አምላክ የተመሰገነ ይሁን። ውድ የክርስቶስ ቤተሰቦች የእመቤታችን የቅድስት ድንግል ማርያም ፍቅር፣ አማላጅነት፣ ጥበቃ፣ የእግዚአብሔር አምላክ ጥበቃ በያለንበት ዓለም ይድረሰን። በያላችሁበት ዓለም ዳርቻ ሰላም፣ ጤና፣ ፍቅር ይስጣችሁ። ለዚህ ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ከሆኑ ደግሞ ሼር እና ላይክ በማድረግ ለሌሎች እንዲደርስ ያድርጉ። ሁሌም ቪዲዮውን እስከ መጨረሻው ስለሚከታተሉ እና ከኛ ጋር ስለሆኑ እናመሰግናለን። መልካም ጊዜ፣ መልካም ቀን። አሜን።